ኢንጅላ መቴን እንደምታፈቅረው ፋሪ አወቀች። ኢንጅላ የአቴፍ የልጅ ልጅ እንደሆነ ዚሃ አወቀ። ኢንጅላ ጎዳና ወጣች። የኢንጅላና የመቴ ድብቅ ፍቅር አሁን በጓዳ ተቀብሯል። ከድርና ኦዛን ኢንጅላን የግላቸው ለማድረግ እየተሟሟቱ ነው። አዝራም የኦዛን ቀንደኛ ደጋፊ ናት። ኢንጅላ ግን ሁለቱንም አትፈልጋቸውም። ቤልጊን ከአባቷ ከጌታ ዚሃ ጋር ተጣልታ በከፍተኛ ፍጥጫ ቤቱን ለቃ መሸሸጊያዋን የእነ አቶ አቲፍ ቤት አድርጋ መኖር ጀምራለች። ቤተሰቡ ተረብሸዋል። የእነ አቲፍ ቤት ይህ ምሽት አንድ እንግዳ ይዞባቸው መጥቷል። ቤልጊንን ሁሉንም ተቀብለዋታል። ግን ከአንድ ሰው በቀር የአዝራ እናት ፊሊስ በመረረ ጥላቻ በነገር ትቆጠቁጣታለች። አቴፍ ለቤልጊን ጠበቃ ሆኖላታል። ቤልጊን እጅ ላይ 5 ሳንቲም የለም። ሁለቱ ሰዎች በፍቅር እየተያዩ ነው። አባዬ ቆይ ይሄ ምን ማለት ነው? ይህቺ ሴት እዚህ ልትኖር አትችልም። በቃሽ ፌሌስ፣ ከዚህ በላይ ይበቃሻል። አንዴ ወስኛለሁ፣ አለቀ። ቤልጊን የትም አትሄድም። እዚህ ውስጥ ጣልቃ አትግቢ። በሉ ሁላችሁም ተኙ። መልካም እንቅልፍ። ሙቤራ በቤልጊን ቀንታለች። ቤልጊን የምትፈልጊው ነገር ካለ እኔ አለሁ። እሺ፣ ሲከፋሽ ማየት አልፈልግም። ጠዋት ላይ ኢንጅላ ከአያቶቿ ቤት ተነስታ ወደ እነመቴ ቤት ልትወጣ ስትል ትንሿ ሳሎናቸው ውስጥ ከድርን ቁጭ ብለው ከአያቶቿ ጋር ታገኘዋለች። ደህና ዋሉ አያቴ። ቆይ ምንም አልገባኝም። ለምንድን የምትከታተለኝ? እኔ እኮ ሕፃን ልጅ አይደለሁኝም። ኢንጅላ እንደዛ ለማለት ፈልጌ አይደለም። ይቅርታ እባክህ። ደህና ዋል። አሁን ብዙ ሥራ አለብኝ። ኢንጅላ ከመኪናው ወርዳ የእነመቴ ቤት አዝራ ጋር ስትገባ ከድር መኪና ውስጥ ረስታ የሄደችውን ስልኳን ይዞላት ተከትሏት ይገባል። መቴ ና ማውራት አለብን። ምን ተፈጠረ? በጣም አስቸኳይ ነው። ና እዚህ ጋር እናውራ። ቶሎ በል፣ ሰው ሳይመጣ። አዝራ ኦዛንን እንዳገባው ትፈልጋለች። ዛሬ እኛን ልትድረን እያሰበች ነው። ለመላ ቤተሰቡ ልትናገር ነው። ምን? ሰላም ሰዎች፣ ኢንጅላ ስልኳን ረስታ ሄዳ ነው። ልሰጣት ነው። መግባት አትችልም። ስጠኝና እኔ እሰጣታለሁ። አይ ራሴ ልሰጣት እችላለሁ። እባክህ አያቴ ላናግርህ እፈልጋለሁ። ቆይ ምን እያልክ ነው? እንግዲህ ያሸነፈው ያግባሻ። ምን አድርግ ነው የምትይኝ? ወይ ኦዛን ወይ ከድር። ይህ ምን አይነት ጨዋታ ነው? ስለዚህ ሁሉም ነገር ውሸት ነው ማለት ነው? እኔን አትወደኝም ማለት ነው? ተስፋ ቆረጥክ? ምን ነው ተሳስቻለሁ? ምን ነው አንቺስ አንድ ቀን ተስፋ እንደማትቆርጭብኝ በምን አውቃለሁ? አልቆርጥም፣ መቼም ተስፋ አልቆርጥብህም። አፈቅርሃለሁ። ይሄን ደግሞ አሳምረህ ታውቀዋለህ። ማነው እዛ ያለው? የሆነ ሰው እየሰማን ነበረ። አይ ማንም የለም። እንደዚህ መቀጠል አንችልም። ከአዝራ ጋር አንድ ቤት ውስጥ ሆነን አንችልም። አይሆንም። ስለዚህ ጥሩ ጓደኛሞች ብቻ መሆን እንችላለን። ከድር ወዴት እየሄድክ ነው? እንዴት አደርሽ ወይዘሮ አዝራ? ኢንጅላ ስልኳን ረስታ ነው። መታለች እንዴ? አላየኋትኝም እኮ። እንዴት? አልገባኝም። ወደዛ ድምፅ አለ። ሰዎች እዚህ ምን እግር ጣለ? እንኪ ኢንጅላ ስልክሽን። አመሰግናለሁ። በዚህ መልኩ ይበተናሉ። አንተ ልጅ ምን እያልከኝ ነው? የምን ፍቅር ነው? ወደ ራስህ ተመለስ። አያቴ እባክህ፣ አብረን ከኢንጅላ ጋር ተያይዘን ልንጠፋ ነበር። መቴን ያስቆመን። ትወደኛለች እያልኩ ነው። እሷ አዝራ ኦዛንና ኢንጅላ እንዲጋቡ ለማድረግ እየሰራች እንደሆነ ስትነግራቸው ኢንጅላ መቴም ያብዳሉ። ያቺ ልጅ እኮ ታጭታለች። ስለምን ፍቅር ነው የምታወራው? ለማንኛውም ይህንን ብቻዬን መወሰን አልችልም። ሜር ትችላለህ። ይህ ፈጣሪ ያለ። ወይ አታካብጂ ኢንጅላ። ደወለ። ሄሎ ኦዛን፣ አያቴ ዚያ ምን አለ? ቶሎ በይ ፍጠኝ፣ ቶሎ በይ። ወደ ቤት ሄደን አያቴ ዚያ ሁሉንም ሊያሳምንልኝ ነው። እባክሽ ቶሎ በይ ነይ። አላልኩሽም? ወደ ቤት ጉዞ ተጀመረ። አዝራ አቁሚ። እኔ ኦዛንን አልፈልገውም። አዝራ መቴ እንዳትለቃት፣ እኛ ደርሰን እንመጣለን። መቴ አስቁማት እንጂ ምን ያደረግክ ነው? አስቁማት እንጂ። ዚያ በጣም አንገብጋቢ ጉዳይ ልነግርህ ነው የመጣሁትኝ። አንዴ ልትወጣ ትችላለህ? ኮስኩን እባክህ ውጣልን። ዚያ ቆሻሻ ልጥል በጓሮ በኩል ወደ መናፈሻው እየወጣሁ ነበር፣ በኪችኑ በኩል እና በዛ በኩል እየወጣሁ ሳለ ኢንጅላና መቴ ተጠጋግተው ሲያወሩ አየኋቸው። እና ምን ተፈጠረ? እኔም አልገባኝም። ኢንጅላ መቴን አፈቅርሃለሁ ስትለው ነበር። አውቃለሁ ከአንቺ በፊት ሰማሁ። አልገባኝም። ምንም የምታውቀው? እንዴት እስካሁን አይገባሽም? ወደዛው እየሄድኩኝ ነው። የናቲፍ ቤት ቁርስ እየበሉ ነበረ። ዚሃ የናቲፍ ቤት ሲገባ ልጁን እዚህ እንደተጠለለች ሲያት ያብዳል። ኦዛን ኢንጅላን ሊያገባት እንደሚፈልግ ሚስጥሩንም ያፈነደዋል። አልገባኝም። ኢንጅላና ኦዛን ወይስ መቴ? ቤቱ ድብልቅልቁ ወጥቷል። እኔ እሱን ማግባት አልፈልግም። ኢንጅላ ተረጋጊ እሺ። እኔ አልፈቅድም፣ አታስቢ እሺ። ሁሉንም ነገር አስተካክለዋለሁ። መጀመሪያ የዛ ከድርን፣ ከዛ ደግሞ የኦዛንን። ብቻሽን አልተውሽም። አንቺ ለእኔ በጣም ታስፈልግኛለሽ ኢንጅላ። ነይ
የኦዛን እናትና አባት አብደዋል። ሁሉም አይሆንም ብሎ በአንድነት ኦዛን ላይ ይጮሁበታል። ሁሉም ከአቴፍ ውጪ በአንድነት አርግዛ ነው የሚሆነው ትመርመር ብለው እሪ ሲሉ አቴፍ አይሆንም ብሎ ለኢንጅላ ጠበቃ ቆሞላታል። ሄሎ ጉድ ሆነናል ሐፊፌ። ምን ነው ኢንጅላ ደህና አይደለችም እንዴ? ቆይታ በኋላ በሰላም ነው እንዲያቻኩለሽ የጠራሽኝ እህቴ? ሐፊፌ ችግር ተፈጥሯል። እኔ አላውቅም። ኢንጅላ ቆይ የአቶ አቴፍ የልጅ ልጅ ሆና ሳለ እዛ ቤት ውስጥ ሰራተኛ ሆና አደገች። እባክሽ አሁኑኑ እውነቱን ንገሪኝ እባክሽ። ከዓመታት በፊት እዚህ የእናቶችና የሕፃናት ሆስፒታል ውስጥ ሐፊፌ ዚሃን እየለመነችው ያረገዘችውን የአቴፍን ልጅ በግድ እንድታስወርድ ወደ ሕክምና ክፍሉ እየጎተተ ያስገባታል። ወጣቷ ሐፊፌ ሐኪሟን አምርራ እያለቀሰች እባክሽ እርጅኝ እያለች ትለምናታለች። ሐኪሟ ራርታላት ትተዋታለች። ወጣቱ ዚሃ ውጭ ሆኖ እየተጠባበቀ ነው። ኢንጅላ በሆዷ ውስጥ የተሸከመችው ሐፊፌ ሐኪሟ ተባብራት እንዳስወረደችው አስመስለው ትወጣለች። ዶክተር አለቀ? አዎ በስኬት ተጠናቋል። ፈጣሪ በቶሎ እንድታገግም ይርዳት። ብናገርስ ምን ዋጋ አለው? ዋጋ አለው እንጂ ኢንጅላ እዛ ቤት ውስጥ መብት አላት። የእነሱን ገንዘብ አልፈልግም። የልጅ አባት ኦስማን ነው። እንደ ልጁ አድርጎ ነበር ያሳደጋት። ለዓመታት ሲንከባከባት ነበረ። ልጅ እንዴት ልጅ አይደለችም እንዴት ብዬ ልነግረው እችላለሁ? ኦዛን ኢንጅላን ማግባት ይፈልጋል። ምን? ኢንጅላ ያረገዘች መስሏቸው ሁሉም። ግን ኢንጅላ የአቶ አቴፍ የልጅ ልጅ ናት ብዬ ለሁሉም መናገር ነበረብኝ። ተይ አይሆንም። ኢንጅላ እኮ አሁን ልታገባ ነው። ታጭታለች። ይኸውልሽ ከድር ሊያገባት። ግን እሷ ከድርን አትወዶም ሐፊፌ። ዕጣ ፋንታዋ እንዳንቺ እንዳይሆን። ጀሚሌ የአጎቷ ልጅ እኮ ነው። ምን እያልሽ ነው? አውቃለሁ ኢንጅላና ኦዛን የአጎት ልጆች ናቸው። ስለዚህ ይህ ይፋ ቢወጣ ጋብቻው አይፈጸምም ማለት ነው። ታዲያ እሺ ኢንጅላ እውነቱን ማወቅ የለባትም ነው የምትይኝ? አዎ የአቴፍ ሳይሆን የልጅ ልጄ ናት። በቃ ይህን ብቻ አስቢ እና ሌላውን እርሺው። እሺ የሐቲፍ ዚሃን ልኮ አስወርጂው ሲል ካላፈረ አንቺ ስለምን ታፍሪያለሽ? ግን እኮ አቶ ሐቲፍ ከዲልሳት ጋራም ደስተኛ አልነበረም። አባቱ በግድ ነው የዳረው። እሱም ተገዶ ነበር እኮ ያገባ። ይህ ሚስጥር ከኛ ጋር አብሮን ይቀበላል ጀሚሌ። እና ይሄ ትዳር በፍጹም አይከናወንም። ኢንጅላ በተደጋጋሚ ያስመልሳት ነው። አዝራ ከጎኗ ናት። የኦዛን እናት ኢንጅላን አስገድዳ ሐኪም ቤት ይዛት ሄዳ እርግዝና ታስመረምራታለች። ካዲር ተደብቆ ይከታተላቸዋል። ኢንጅላ ተጨንቃለች። ሐኪሟ በአልትራሳውንድ መመርመሪያው ስትመረምራት ዶክተሯ እርጉዝ እንዳልሆነች ትነግራቸዋለች። የኦዛን እናት አፍራ ሆስፒታሉን ለቃ ትወጣለች። ኢንጅላ ገርሟታል፣ ደስ ብሏታል። ምሽት ላይ የነ ሐፊፌ ቤት ውስጥ ትልቅ ውጥረት ነቅሷል። ከሐፊፌ ውጪ ሁሉም ኦዛንን ማግባት አለባት፣ ታግባና ሕይወታችን ይቀየር እያሉ ይጨቃጭቃሉ። ኦስማን የሐፊፌ ባል ኢንጅላን ፈጽሞ ይጠላታል። በዚህ ጭቅጭቅ መሃል ኦስማን ሐፊፌን በጥፊ ይመታታል። ኢንጅላ የማታውቃትን እናቷን አያቴ ባክሽ ተረጋጊ እያለች ልታረጋጋት ትሞክራለች። እዚህ ቦታ ጋር ቤልጊንና አቶ ሐቲፍ እራት ውጭ እየበሉ ስለ መጀመሪያ ፍቅሩ ሐፊፌ አንስታበት የድሮውን ታሪክ ያወራሉ። መቴ በዚህ ምሽት የነ ኢንጅላ ቤት መጥቶ ከድርንም ኦዛንንም ከሕይወቷ በሚያስወግዱበት ዙሪያ ይማከራሉ። ጠዋት ላይ እዚህ ቦታ ጋር ዚያ ጋር ሐፊፌ መታለ። ሐፊፌ ከዓመታት በኋላ እዚህ ምን እግር ጣለሽ? ይሄ ጋብቻ ፈጽሞ አይፈጸምም። ለምን ነው? አንቺ ሐቲፍን ማግባት ስላልቻልሽ ነው። ምክንያቱም የአጎቷ ልጅ ስለሆነ። ማን? እንዴት? ኢንጅላ የሐቲፍ የልጅ ልጅ ናት። ኢንጅላ ኦዛንን እዚህ ቦታ ጋር ቀጥረው መጥቷል። እንዴት? ሐኪሟ እኮ ጽንሱ እንደወረደ ነግራኝ ነበረ። አዎ ሐኪሟ ከልቧ ሰው ስለነበረች ራራችልኝ። እንዳንተ ጨካኝ አልነበረችም አቶ ዚሃ። እና ይህን ምስጢር ይዤ እስከ ዛሬ ለማንም ሳልተነፍስ አሁንም ወደ መቃብር ይዤ ወርዳለሁ። ይህን ጋብቻ አስቁመው አቶ ዚሃ፣ ያለበለዚያ ሁሉም ሰው ስለዚህ ምስጢር ያውቃል። አቶ ዚሃ ደህና ነህ? ኢንጅላ ፈጽማ እንደማትፈልገው ነግራው ትሄዳለች። ኦዛን ያብዳል። መቴ ከየት መጣ ሳይባል መከታ ይሆንላታል። ከቆይታ በኋላ አዝራም ስትሰማ ታብዳለች። ምሽት ላይ የነ ሐቲፍ ቤት ለኢንጅላ አክስትና ቤተሰቦች የኦዛንና የኢንጅላን ሰርግ እውን ለማድረግ የሽምግልናውን ምሽት ሁሉም ሊያዘጋጅ እዚህ እራቱ ላይ ተሰባስበዋል። ዚሃ ከድርን ይዞት ይገባል። ፈጥኖ የኢንጅላን እጅ ይዞ እንዴት አመሻችሁ? እኔና ኢንጅላ ልንጋባ ቀለበት አስረናል። ይሄ ምን ማለት ነው? መጋባት ማለት ያው ሁለት ጥንዶች። አንተን አልጠየቅኩህም ዚሃ። ለምንድን ነው ይህን ሰው የዚህ ይዘህ የመጣኸው?
ዚሃ ከድርን እንዲወጣ አዞት ኢንጅላና ኦዛን መጋባት እንደማይችሉ ነግሯቸው ሁሉንም ነገር አክሽፎት ይሄዳል። ፋህሪ ነገሩ ተገልጦላታል። ሁኔታው ደግሞ ለመቴ ተመችቶታል። ውጪ ላይ የከድር መኪና ውስጥ ኢንጅላ አብራው መሆን እንደማትፈልግ ነግራው የከድርን ቀለበት መልሳለት ይቅና ብላው ወደ ቤቷ ትገባለች። የመቴና የኢንጅላ እቅድ በአንድ ድንጋይ ሁለት ወፍ መጥቶ በስኬት ተጠናቀቀ። ኢንጅላም ከካዲርም ጋር ጨርሻለሁ ብላ መልእክቱን ትልክለታለች። ፊቱ በደስታ ተሞልቷል። ኦስማን ባለቤቱን ሐፊፌን በመምታቱ ተጸጽቶ ደጋግሞ ከሙቤራ ባል ጋር ሆኖ ደጋግሞ ለሐፊፌ ደውልላታል። ሐፊፌ ደግሞ አታነሳም። ኢንጅላ ቤት ገብታ ወደ መታጠቢያ ክፍል ገና ከማምራቷ የታለች ያቺ የተረገመች? የታለች? ሽንት ቤት ውስጥ ናት። ቆይ ምን ተፈጥሮ ነው? በሩን ክፈች! አንቺ ተረገምሽ የማትረቢ በሩን ክፈች እኮ እያልኩሽ ነው። ምንድነው ሙቤራ? ምን ተፈጥሮ? ክፈች በሩን! ምንድነው በሩን ክፈች እያልኩሽ ነው። ምን ሆናችኋል? ምን ሆነሽ ነው? ይቺ ምስጋና ቢስ ኦዛንን አልፈልግም ብላ ከካዲር ጋር ያን የሽምግልና ጠረጴዛ ረግጣ ወጣች። ምን? ክፈች! የተረገመች! ክፈች! አንቺ ክፈች! ክፈችው እያልኩሽ ነው። ያለበለዚያ በሩን እሰብረዋለሁ። ክፈችው! ቆይ ምን አባሽ ነው ያደረግሽው? አንቺ ምን አባሽ ማድረግሽ ነው? ከዚህ በኋላ ማን ሊቆምልሽ ነው? ማን ነው አጠገብሽ የሚቆመው? አንቺ የማትረቢ በሁሉም ሰው ፊት አዋረድሽን። ስለኛ አታስቢም? ስለ ኑሯችን አታስቢም? ምን አለ ፈጣሪ ያመጣልሽን እድል ብትጠቀሚ። በህይወታችንን አበላሽሽው። በህይወታችን የመጣውን እድል አበላሸሽብን። አልፈልግም፣ በቃ አልፈልግም። ስለማልፈልግ ነው። ማግባት አልፈልግም። አክስቴ ተይ። ታዲያ መጀመሪያውኑ ለምን አባሽ ነው ያልተናገርሽው? ያ ሁሉ ነገር ከመሆኑ በፊት ነበር እንዲህ አፍሽን መክፈት የነበረብሽ። ከድርንም አልፈልግም ብዬ ቀለበቱን መልሼለታለሁ። የእኛስ ዕጣ ፈንታ ኢንጅላ፣ የእኛስ? እኔ ሰው ላብድ ነው። ምንድን ያልሽው? ከእሱ ጋር ነኝ ብለሽ አይደለም እንዴ የወጣሽው? አንቺ ልጅ የሁሉንም ሰው ህይወት ማበላሸት ነው እንዲህ ያልሽው? አንቺ ስለ እኔ ሳይሆን ስለ ራስሽ ነው ሁልጊዜም የምታስቢው አክስቴ። ይሄ የእኔ ህይወት ነው፣ የምወስነውም እኔ ነኝ። ነው እንዴ? እንደሱ ነው? አዎ ነው። ጥሩ። እንደዛ ከሆነ እዚህ ምን ታደርጊያለሽ? ኢንጅላ ነይ ቀጥይ። ተራመጂ ያደረግሽ ነው አክስቴ። ተራመጂ እኮ ነው የምልሽ። ያደረግሽ ነው እባክሽ ተይ እንጂ። መሽቷል እኮ በዚህ እኮ ለዚህ ድርሽ እንዳትዪ አክስቴ። አቁም እንጂ የፈለግሽበት መኖር ትችያለሽ። ይኸውልሽ ኮተትሽ፣ ይኸውልሽ ጥፊ ከዚህ እድሜ ልክሽን ከዛች አዝራ ጋር አትኖሪ እንደሆነ እስኪ እናያለን። ተይ እባክሽ እንዳታደርጊው አክስቴ። እባክሽ ተረጋጊ እባክሽ፣ እናውራ። ጎዳና ላይ አትጣይኝ እባክሽ፣ እባክሽ። ያው ከፈለግሽው ጋር መኖር ትችያለሽ አክስቴ።